ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች በመላው ዓለም የምታደምጡን የቻናላችን ቤተሰቦች እንደምን ቆያችሁ? የመጀመሪያ ክፍል የዕለተ እሁድ ፕሮግራማችንን እነሆ ጊዜና ሰዓቱን ጠብቀን ወደ እናንተ ተደራሽ የምናደርግበትን ፕሮግራሞች ይዘንላችሁ መጥተናል። በመጀመሪያ ክፍል በዛሬው ዕለት የሚደረገውን ጠንካራውን የሁለቱ ቡድኖች ያለፉትን ዓመታት ፉክክር ይዘት የበለጠ በዘንድሮም የውድድር ዓመት ተጠባቂነቱን ከፍ የሚያደርገው የፕሪሚየር ሊግን እግር ኳስ ተወዳዳሪ ተቀናቃኝ በቅርብ ዓመት ውስጥ በፈጠሩት የባላንጣነት ስሜት ትልቅ ትኩረት ያገኘውን የኮሚኒቲ ሺልድ ካርዲፍ ስቴዲየም የሚደረገውን የሊግ ጨዋታ መድረሱን የሊግ ጨዋታ ያን የሚናፈቀው የፕሪሚየር ሊግ እግር ኳስ መዳረሻውን እንግዲህ የሚጠቁሙ ጨዋታዎች መካከል አንዱ የኮሚኒቲ ሺልድ ጨዋታ ነው። የዛሬ ሳምንት እንግዲህ በይፋ አርብ ዕለት የእንግሊዝ ፕሪሚየር ሊግ ይጀምራል። ከዛ ቀደም ብሎ የሚደረገው የኤፍኤ ካፕ አሸናፊና የፕሪሚየር ሊግ አሸናፊ የፕሪሚየር ሊጉን መድረሻ የምንወደው ሊግ የመክፈቻ አይነት ቀደም ብሎ የሚደረግ የዋንጫ ጨዋታ ነው። በሁለት በተጠናቀቀው ሲዝን ውጤታማ በተለያዩ ውድድሮች ሆኖ ያጠናቀቁ በእንግሊዝ ምድር ስኬታማ ውጤታማ ሆኖ ያጠናቀቁ ሁለት ቡድኖች ተገናኝተው የሚያደርጉት ፍልሚያና የመጀመሪያ ጨዋታ ይሆናል። ከሊግ ጨዋታ ቀደም ብሎ የሚደረግ በካርዲፍ ሚሊኒየም ስቴዲየም የሚደረግ ተጠባቂው የኮሚኒቲ ሺልድ ጨዋታ ነው። እንግዲህ በዚህ ጨዋታ ዙሪያ ቅድመ ጨዋታ ነጥቦችን ጠቅላላ አድርገን በሁለቱ ክለቦች መካከል የምናነሳ ይሆናል። ከዚህ ፕሮግራም በመቀጠል እንግዲህ በቼልሲ ቤት ሁለት አይነት መልክ የነበረው የቅድመ ውድድር ጊዜ ዝግጅትን በተመለከተ በተለይ በተጫዋቾች የግል ፕሮፋይል አስደናቂ ቆይታ እያደረጉ የሚገኙት፣ በተቃራኒው ደግሞ መረጋጋት የተሳናቸው ተጫዋች በቡድን ውስጥ መቆየታቸውን ተከትሎ በእነዚህ ጉዳዮች ደግሞ ኢንሳይድ ቼልሲን አንስተን የምንወያይ ይሆናል። ሌሎች በርከት ያሉ ፕሮግራሞችን ይዘን በዕለተ እሁድ ከእናንተ ጋር አብረን በጋራ የምናሳልፍ ነው የሚሆነው። እናንተ ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የመጀመሪያ ክፍል ትኩረታችን እንግዲህ ዛሬ የሚደረገውን የአርሴናል እና የማንቸስተር ሲቲ የሁለቱ ያለፉት ዓመታት በሊጉ ጠንካራ ፉክክር ሲያደርጉ የነበረ በተለያየ የውድድር ዓመት ጥሩ የቡድን ግንባታ፣ አስተማማኝ ትራንዚሽን፣ በጥሩ መሰረታዊ የእግር ኳስ አጫወትና ረጅም ጊዜ በፈጀ የቡድን ግንባታ ተጠናቆ በግቶ አስተማማኝነቱን ለእግር ኳስ ቤተሰብ አሳይቶ በስተመጨረሻም ክለቡን ከ22 ዓመት በኋላ የዋንጫ ባለቤት ማድረግ የቻለው የሚካኤል አርቴታ አርሴናል ዛሬ አዲስ ምዕራፍ፣ አዲስ ጀንበር፣ አዲስ ህይወት ከፔፕ ጋርዲዮላ በኋላ የሚጀምረውን ማንቸስተር ሲቲን የኤንዞ ማሬስካ ማንቸስተር ሲቲ የሚገጥም ይሆናል። ጨዋታው የሚደረገው እንግዲህ እንደ ወትሮ በዌምብሊ አይደለም፣ በካርዲፍ ሚሊኒየም ስቴዲየም ነው የሚደረገውና ይህን ጨዋታ በተመለከተ ጠቅላላ አድርገን የሁለቱም ክለቦች ወቅታዊ ሁኔታን፣ አርሴናል የሚገኝበት ደረጃ፣ ማንቸስተር ሲቲ የሚገኝበት አሁን ላይ ወቅታዊው የሽግግር ጊዜን እያነጻጸርን እስቲ በሁለቱ ክለቦች መካከል ያለውን ወቅታዊ ጉዳይ አንስተን በዚህ ፕሮግራም እንወያይ። በተለይ በዛሬው ጨዋታ ለየት የሚያደርገው በታሪክ ሁለት ቡድኖች በተመሳሳይ ፊክስቸር ለኮሚኒቲ ሺልድ የዋንጫ ጨዋታ በግተው አንድ ቡድን በተከታታይ ወይም በተጋጣሚ ሳይሸነፍ ሁሉንም የእርስ በርስ ግንኙነት በድል በመወጣት እንግዲህ አርሴናል ማንቸስተር ሲቲ ላይ በኮሚኒቲ ሺልድ የፍጻሜ ጨዋታ የወሰደው የበላይነት አለ። ሶስት ያለፉትን የሁለቱም ቡድኖች የእርስ በርስ ግንኙነት ሶስቱንም በማሸነፍ እንግዲህ አርሴናል የተለየ ታሪክ አለው። ባለፉት ጨዋታዎች ደግሞ በኮሚኒቲ ሺልድ የፍጻሜ ጨዋታ አርሴናል ድል ያደረጋቸውን ጨዋታዎች ከተመለከታችሁ አብዛኛው የተጠናቀቀው በመለያ ምት። የዛሬው ጨዋታ ምን ሊመስል ይችላል? በተለይ
ሚካኤል አርቴታ የአምና ሻምፒዮን መሆኑን ተከትሎ በዘንድሮ የውድድር ዓመት ከአምናው በብዙ ርቀት የተሻለ የበቃ አስተማማኝነት ያለው ዲፌንዲንግ ሻምፒዮን የሚለውን ክራይቴሪያ አሟልቶ መምጣት የሚችል አቅሙን ይዞ መቅረብ እንዳለበት አብዛኛው የአርሴናልም ደጋፊዎች የእግር ኳሱን ቤተሰብ የሚያምኑት ጉዳይ ነው። በተቃራኒው ደግሞ ኤንዞ ማሬስካ የፕሮፌሽናል ዘመኑ የአሰልጣኝነት ዘመኑን ትልቁ ምዕራፍ ትልቁን ኃላፊነት ምናልባት በእግር ኳስ ትልቁን ኃላፊነት መረከብና ለማሰልጠን አቅምን ያለውን ሁሉንም አጠቃላይ ፖቴንሻል በመገንዘብ የስብስቡን ኳሊቲ የቡድኑን ስታንዳርድ ስኬታማነት ውጤታማነት ያለፉትን ዓመታት የመጣበት ከፍታን ከግምት ውስጥ በማስገባት የፔፕ ጋርዲዮላን ቦታ ለመረከብ ፍቃደኛ መሆን በራሱ ምን ያክል ዝግጁነት ምን ያክል ለቦታው ራስን ማብቃት ለቦታው ራስን በበቂ ሁኔታ ማዘጋጀት እንደሆነም በማሬስካ ውሳኔ እዚህ ጋር ሳናደንቅ አናልፍም። ምክንያቱም የፔፕን ቦታ መተካት አንደኛ ለንጽጽር የሚቀርብ አሰልጣኝ አለመሆኑ፣ በዘመናዊ እግር ኳስ ደግሞ የምንመለከተውን አዝናኝ እግር ኳስ በር ከፍቶ ዓለምን በአንድ ድምፅ ያስተሳሰረ እጅጉን አስደናቂ እግር ኳስ የሚጫወት በየሄደበት ክለብ ሁሉ መመዘኛው ስኬቱ በጣም በላቀ ደረጃ ከፍ አድርጎ ማስቀመጥ የቻለ ትልቅ አሰልጣኝን ማሬስካ በኃላፊነት ለመተካት ተስማምተው ኢትሃድ የደረሱት። ስለዚህ የዛሬው ጨዋታ ለማሬስካ የመጀመሪያ ትልቁ ለማንቸስተር ሲቲ ደጋፊዎች ተስፋ ዋስትና ቢያንስ በቦታው ላይ የሚመጣውን ጫናና ያላቸውን አቅም ለማሳየት የመጀመሪያው እድል የዛሬው ጨዋታ ነው። በተቃራኒው አርሴናል አሁን ላይ ባለው አቅም ባለው ስብስብ የሌሎች ክለቦች ወቅታዊ ሁኔታንና ስር ነቀል ለውጥ ውስጥ መግባታቸውን ተከትሎ አርሴናል ከአብዛኛው የፕሪሚየር ሊግ ክለቦች የሰከነ ሽግግሩን አጠናቆ የሰከነ ውጤታማነቱን አምጥቶ የበለጠ ወደ ስኬት አድጓል። ይህን ስኬት ደግሞ የማስቀጠል ትልቅ ኃላፊነት ነው አርቴታ የተሸከመው። ምናልባት ጫናውን በብዙ መልኩ የቀነሰው የተጠናቀቀው ሲዝን የሊጉ ሻምፒዮን መሆን አርቴታ ላይ የሚመጣውን የዘንድሮ የውድድር ዓመት ጫናን መቀነስ ችሏል። ነገር ግን በዛው ልክ ተጨማሪ ኤክስፔክቴሽኖች አሉ። በክለቡ ምን ያክል ርቀት በዚህ ስኬት በዚህ ውጤታማነት አርቴታ ይዘልቃል የሚለው በዘንድሮ የውድድር ዓመት ደግሞ በሌላ መንገድ የሚፈተንበት አዲስ ምዕራፍ ነው። ሻምፒዮን ሆኗል፣ ደጋፊውን አርክቷል። አሁን የክለቡንና የራሱን ሌጋሲ ከፍ አድርጎ የማሳየት ትልቅ ምዕራፍ ላይ ነው የሚገኘው። ይሄ ደግሞ በዘላቂነት ስኬታማ መሆን ያስፈልጋል፣ ውጤታማ መሆን ያስፈልጋል፣ የጀመረውን የድል ጉዞ ማስቀጠል ያስፈልጋል። ለዚህ ደግሞ አስተማማኝ የሆነ ቡድንና ቅንጅትን ይዞ መቅረብ ያስፈልጋል። ይሄን ኳሊቲ አርሴናልና አርቴታ አላቸው ወይ የሚለው ከሚፈተንባቸው ጨዋታዎች መካከል እንግዲህ በእንደነዚህ አይነት የጨዋታው ይሄ የውድድሩ ግዝፈት ወይም ያለው አቅም አይደለም ዛሬ የሚደረገው የጨዋታው ኮሚኒቲ ሺልድ መሆኑ አይደለም። የሁለቱ ክለቦች የእርስ በርስ ግንኙነት ነው የበለጠ ትኩረት የሚስበው። ምክንያቱም የተጠናቀቀው ሲዝን ሁለቱ ክለቦች መካከል የነበረው ትንቅንቅ ለእግር ኳሱ ቤተሰብ አዝናኝ ነበር፣ ለሁለቱም ደጋፊዎች ደግሞ ከአዝናኝነቱም አልፎ አስጨናቂም ነበር። የዋንጫው ፉክክሩ ወቅት የነበረው እያንዳንዱ ጨዋታ በጣም በትኩረት በጣም በጥንቃቄ ብዙ ፈተናዎች ተሻግረው ነው ለስኬት አርሴናሎች መብቃት የቻሉት እና ለሚካኤል አርቴታም እንደ ቡድን ለቀጣዩ የውድድር ዓመት ከአንድ ሳምንት በኋላ አርብ ዕለት ከኮቬንተሪ ጋር የሊጉን የመጀመሪያ ጨዋታ ለሚያደርገው የአርሴናል እና የአርቴታ ቡድን አንደኛው ፍንጭ ምልክት የሚሰጠው በዚህኛው ጨዋታ ነው። በዚህ ጨዋታ ምን እንጠብቅ እስቲ? ከሁለቱ ክለቦች የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡ። እንደ ቡድን የተስተካከለ የተረጋጋ አርቴታ በሚፈልገው ሞዴል
አርሴናልን ገንብቷል። በፕሮሰስ ውስጥ አልፎ እንግዲህ ላለፉት 5-6 ዓመት ቡድኑን ውጤታማ አድርጓል። አሁን በውጤት ላይ የመቆየትን ጉዳይ ደግሞ ማረጋገጫ ለመስጠት ጥራትን፣ አስተማማኝነትን ከፍ ባለ ኳሊቲ መያዝ በደንብ አስፈላጊው ስቴጅ ላይ ደርሷል። ለዚህ ደግሞ አርሴናል በዝውውር መስኮቱ እንደምትመለከቱት ብሩኖ ጊማሬስን እና ክሪስቶስ ዞሊስን በማምጣት የቡድኑን የተለያዩ ቦታዎችን ለመጠገን የተወሰኑ ርቀቶችን ተጉዘዋል። ነገር ግን ከዚህ በላይ መጎልበትም መጠናከርም ያለበት ቦታ እንዳለ አብዛኛው የእግር ኳስ ቤተሰብ የራሱን አስተያየትና ግምት ያስቀምጣል። የኤንዞ ማሬስካ ማንቸስተር ሲቲ ግን ስር ነቀል ለውጥ ውስጥ ነው የገባው። ይሄ ትራንዚሽን ምናልባት ቦታውን ለቆ በሄደው አሰልጣኝ ምክንያት ለማሬስካ በርካታ ጉዳዮችን በተለይ ስኳድ መደላደል መፍጠር፣ አስተማማኝና መዋሃድ የሚችሉ ለቅንጅት በማይከብድ ኳሊቲ ላይ የሚገኙ ተጫዋቾችን አምጥቶ አደራጅቶ በበቂ ሁኔታ ስብስቡን ፔፕ ያስተላለፈበት መንገድ ማሬስካ ሊገጥመው የሚችላቸው ትላልቅ ወሳኝ ጉዳዮችን አቅልሏል። 100% መጨረስ ሳይሆን በራሱ ምስል የመገንባት ኃላፊነት ስላለበት ሽግግሩን ግን በአስተማማኝ ስኳድ አስረክቦ ነው ፔፕ የለቀቀው። እዚህ ላይ ግን የተፈጠሩ ደግሞ እግር ኳሳዊ ክስተቶች አሉ። ለምሳሌ ጆን ስቶንስ እነ በርናንዶ ሲልቫ የአበባ ዘመናቸውን ጨርሰው እንግዲህ የመጨረሻ የእግር ኳስ የማብቂያ ዘመናቸው ላይ በተቃረቡ ወቅት ያለፉትን 10 ዓመት ከፔፕ ጋር ለማንቸስተር ሲቲ ስኬት ረጅም ርቀት አብሮ በጋራ የተጓዙ የራሳቸውን አስተዋጽኦ ያደረጉ ትላልቅ ተጫዋቾች የፕሮፌሽናል ዘመናቸው በጣም ያማረ የነበሩ ተጫዋቾች ለቀዋል። የነዛ ሲኒየር ተጫዋቾች መልቀቅ ደግሞ በቡድኑ ላይ ያለው መረጋጋት መስከንን በተወሰነ መልኩ ባላንሱን ያሳጠዋል። እዚህ ላይ ደግሞ የባለንዶር አሸናፊ የቡድኑ የጀርባ አጥንት የፔፕ ያለፉትን የውድድር ዓመት ስኬታማ መሆን በማንቸስተር ሲቲ ወሳኝ የነበረው ሮድሪ በቀጣይ የስራ ቀናት ሲቲን ለቆ ባርሳን እንደሚቀላቀል ይጠበቃል። ስለዚህ ለኤንዞ ማሬስካ የተፈጠሩ አሳይመንቶችን ምላሽ መስጠት እንደሚችሉ ክፍተቱን ደፍነው ለመብቴ እንደተዘጋጁ የሚያሳዩበት ደግሞ አንደኛው የመጀመሪያ በር የሚከፍት ጨዋታ ነው። ስለዚህ ይሄ ጨዋታ ካለው የውድድሩ ግዝፈት ሳይሆን የሁለቱ ቡድኖች ወቅታዊ ሁኔታ አንጻር ትልቅ ትኩረት የሚያስፈልገው ጨዋታ ነው። ኮሚኒቲ ሺልድን ማሸነፍ አለማሸነፍ ሳይሆን በሜዳ ላይ የቅድመ ውድድር ጊዜ ዝግጅት ሁለቱ ክለቦች ምን ያክል ርቀት ተዘጋጅቷል የሚለውን ጉዳይ በሚያሳዩት የሜዳ ውስጥ ቅንጅት፣ መግባባት፣ መዋሃድ፣ ግብን ለማስቆጠር ግብ እንዳይቆጠርባቸው ያላቸውን አደረጃጀት በተቀናጀ ሁኔታ የመተግበራቸውን አቅም የሚፈተንበት ጨዋታ ስለሆነ ተጠባቂነቱ ከሁለቱ ቡድኖች ያለፉት የውድድር ዓመታት ታሪክ መነሻ በማድረግ ውድድሩ ላይ ከሚገኘው ድል የበለጠ ሁለቱ ክለቦች የሚያደርጉት ፉክክር ትኩረቱን የሚስበውና ዛሬ እንግዲህ የፕሪሚየር ሊግ ውድድር መጀመሩን ከሚያስታውሱን ሌላ ውድድሮች መካከል አንዱ የኮሚኒቲ ሺልድ የኤፍኤ ካፕና የፕሪሚየር ሊግ አሸናፊ የሚገናኙበት ጨዋታ ነው። ማሬስካ አርቴታ የቀድሞ የፔፕ ጋርዲዮላ ደቀ መዝሙር የሆኑ ሁለት በሙያቸው እጅጉን በታክቲክ አረዳድ በጌም ማኔጅመንት ከበስተጀርባ ከአርቴታ ከጋርዲዮላ ጋር በመሆን ሙያቸውን በአግባቡ ቀስመው እግር ኳሳዊ ሀሳባቸውን ጨምረው በራሳቸው ቅርጽ በራሳቸው ምስል ወደ ስልጠናው ዘርፍ ገብተው እንግዲህ የተለያየ ቆይታ አድርጓል። አርቴታ በእግር ኳስ የአሰልጣኝነት ዘመኑ እንግዲህ በአርሴናል ነው ጀንበሩን የከፈተው። አሁንም አርሴናል ላይ ነው የሚገኘው። ማሬስካ ከሌስተር፣ ቼልሲ፣ አሁን ደግሞ በጣም ጠንካራና ጫማው ሰፊ የሆነውን ፔፕ ጋርዲዮላን ተክቶ ማንቸስተር ሲቲን ተረክበዋል። የሁለቱ ክለቦች የቡድን ባላንስ ግን አሳሳቢነቱ ምንም ለጥያቄ የሚቀርብ ጉዳይ አይደለም። አርሴናል እንደ ቡድን ቅንጅቱ፣ ስብስቡን ጠብቆ መቆየቱ
እዚህ ላይ ደግሞ ኳሊቲን ለመጨመር በዝውውር መስኮቱ እያደረገ ያለውን ጥረት ስንመለከት የበለጠ ለደጋፊው መተማመንን፣ አስተማማኝነትን ከፕሪሚየር ሊግ አልፎ በቡድኑ የዩሮፒያን እግር ኳስ ታሪክ ውስጥ ደማቅ ታሪክ ለመጻፍ ያለው ትልቁ አጋጣሚ ተደርጎ የተወሰደው ይሄ ወቅት ወደዛ ግዙፍ ምዕራፍ ለመሻገር በዝውውር መስኮቱ የፊት መስመሩን የማጠናከር በሳሊባ ጉዳት ምክንያት የተከፈተውን የተከላካይ ክፍሉን በአስተማማኝነት መድፈን በጁሪየን ቲምበር የፊትነስና በተለይ የጉዳት ታሪክ መነሻ በማድረግ የቀኙን ፉልባክ ቦታ በአስተማማኝ ተተኪ አማራጭ መፍጠር ለአርቴታ በቀሪ 17 የዝውውር መስኮት ቀናት ውስጥ ጥያቄ ማይቀርብበት ሊጠናከሩ የሚገቡ አስተማማኝነት ሊሰጣቸው የሚገባ ዲፓርትመንቶች ነው። በተለይ በአርሴናል ደጋፊዎች ትላልቅ ጥያቄዎች ከሚነሱባቸው ቦታዎች መካከል የግራ ክንፍ የፊት መስመር ቦታ እንዲሻሻል፣ እንዲጎለብት፣ እንዲያድግ በሌሎች ክለቦች ስታንዳርድ እንደ ቡድን መቀናጀት ሳይሆን በተጫዋቾች የግል የጨዋታ ቀያሪነት አስተማማኝነት እንዲሰጠው ይፈልጋል። ይሄን ደግሞ ለመተግበር በቀጣይ የስራ ቀናት ቤርታም አርቴታም በዝውውር መስኮቱ ላይ ከክለቡ ከተደረገላቸው የፋይናንስ ድጋፍ ጋር አያይዘው በቀጥታ በዝውውር መስኮቱ ተሳትፎ ያደርጋሉ ተብሎ ይጠበቃል። ማንቸስተር ሲቲ ግን የሚያደርገው የዝውውር ሂደት አሁን ጥገናዊ ለውጥን የባለንዶር አሸናፊ በፕሮፌሽናል የእግር ኳስ ዘመኑ ማግኘት ያለበትን ሁሉንም ስኬቶችን ማሳካት የቻለ የተሟላው አማካይ ሮድሪን መተካት ቀላል የሚባል ፈተና አይደለም። በጣም ከባድ የሆነ የቤት ስራ ነው። ለዚህ ደግሞ ምርጫቸውን ኤንዞ ፈርናንዴዝን አድርገው ቼልሲም ተጫዋቹን የሚሸጥበት ቀነ ገደብ አስቀምጦ በተባለላቸው ቀን እንግዲህ ማንቸስተር ሲቲዎች ማምጣት አልቻሉም። ቼልሲም ያንን ያስቀመጠውን ቀነ ገደብ ኤክስፓየር ዴቱን አክብሮ ተጫዋቹን ከሽያጭ ሪሊስ ክሎዝ ላይ አንስቶታል። ስለዚህ ማንቸስተር ሲቲ ሮድሪ መልቀቁን አይቀርም። በተመሳሳይ ደግሞ አዩብ ባውዲ መምጣቱ አይቀርም። ነገር ግን በቀጥታ የሮድሪ ተተኪ ሳይሆን ለወደፊት የማንቸስተር ሲቲ የአማካይ ክፍል አስተማማኝነት ከወዲሁ ግንባታ አንዱ ማሳያ ተደርጎ ነው የሚወሰደው። ግን የሮድሪን ተተኪ በገበያ ላይ መፈለግና በድጋሚ ኤንዞ ፈርናንዴዝን ለማምጣት የሚደረገው ጥረት ለማንቸስተር ሲቲ አንገብጋቢ እንደሆነ እንመለከታለን። ስለዚህ ሁለቱም ቡድኖች ካላቸው ወቅታዊ ስብስብ አንጻር የሚነሳባቸው ጥያቄዎች አሉ። ነገር ግን ባላቸው አጠቃላይ የቡድን ስብስብ ጥራታቸው፣ ቅንጅታቸው የበለጠ አሪፍ ስቴጅ ላይ የሚገኝ ቡድኖች ናቸው። ነገር ግን ማሬስካ ሌላ ስልት፣ ሌላ የጨዋታ ስታይል የሚከተል አሰልጣኝ ነው። አርቴታ ደግሞ በአስተማማኝነት ትረስ ዘ ፕሮሰስ ብሎ ላለፉት 6 የውድድር ዓመት ውስጥ ቡድኑን በሰከነና በተረጋጋ ሁኔታ ሽግግሩንም ለውጡንም ጠብቆ ለስኬት አብቅቷል። የበለጠ መረጋጋት ውስጥ ያለው አርሴናል ስርነቀል ትራንዚሽን ውስጥ የገባው ማንቸስተር ሲቲ ነው የሚገጥመው። ስለዚህ የሁለቱ ቡድኖች ፉክክር በዛሬው ዕለት በእጅጉ ይጠበቃል። ሁለቱም ቡድኖች እንግዲህ በዓለም ዋንጫ ረጅም ርቀት የተጓዙ በዓለም ዋንጫ የሰነበቱ ተጫዋቾቻቸውን ብዙም ይጠቀማሉ ተብሎ አይጠበቅም። ምክንያቱም በዓለም ዋንጫ ረጅም ርቀት የተጓዙ በተለይ እስከ ግማሽ ፍጻሜ እስከ ፋይናል የተጓዙ ተጫዋቾቻቸውን እረፍት ሰጥተው በቅርብ ያለፈውን ሳምንት ነው አብዛኛው ተጫዋቾች ስብስባቸውን የተቀላቀሉ። ስለዚህ በቀጥታ ወደ ምርጥ 11ዱ አስገብተው ተጫዋቾችን ከወዲሁ ወደ ጫና አይመልሷቸውም። የተወሰኑ የእረፍት ጊዜያትን በትሬኒንግ ሪከቨሪ እያደረጉ ወደ ምርጥ 11ዱ የሚመለሱ ይሆናል። ለማንኛውም ዛሬ የሚደረገውን የኮሚኒቲ ሺልድ ጨዋታ አጠር ባለ መልኩ በካርዲፍ ሚሊኒየም ስቴዲየም ይደረጋል። አርሴናል እና ማንቸስተር ሲቲ የፕሪሚየር ሊግ ውድድር መድረሱን ከሚጠቁሙን ሌላኛው ጨዋታ መካከል አንዱ የዚህ የኮሚኒቲ ሺልድ የዋንጫ ጨዋታ ነው። የዛሬ ሳምንት በይፋ ፕሪሚየር ሊጉ
ይጀምራል። ከዛ በፊት ግን ዛሬ የዋንጫ ጨዋታ በአርሴናልና ሲቲ መካከል ይደረጋል። እስቲ እናንተን ግምት፣ ሐሳብ፣ አስተያየት በኮሜንት መስጫ ላይ አስቀምጡ። ጨዋታውን ተመልክተን ደግሞ ነገ በድረ ጨዋታ ነጥቦች ተመልሰን እንመጣለን። ከዚህ ፕሮግራም በመቀጠል እስቲ ቼልሲን በተመለከተ አንዳንድ ነጥቦችን እናንሳና እንወያይ። ሳትርቁ ጠብቁን። ሰላም ቆዩ።